ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። መቼስ የዓመት በዓል ጊዜ ነው። አንዳንድ ጊዜ ጥሩ ዜና የሚያሰማኝ ጊዜ ያምጣልን የምናፍቅበት ጊዜ እየመጣ ነው። ከመጣ ቆይቷል። ደህና ነገር አሰማ የምንልበት ጊዜ ዛሬ እንደምታውቁት አብይ አህመድ አንድ የህግ ሰው አይደለም፣ ወይንም የሰላም ሰውም አይደለም፣ ሰላምን የሚፈልግ አይደለም። ኦሮሚያ ላይ እንደሰማሁት ኤፒ አሶሲሽን ፕሬስ ኦሮሚያ ላይ ያደረገው የሚያደርገው ድሮን እንትን በጣም የሚያሳዝን ነው። መወገዝ ያለበት ነው። የትም ቦታ የትም ማንኛውም አነሰት ህዝቦች፣ ንጹህ ህዝቦች ያለ ጥፋታቸው ሲቀጠቀጡ በእነዚህ ወሮበሎች ያሳዝናል። ስለዚህ ማውገዛችንን እና አናቆምም። ነገር ግን ዛሬ የመጣሁት እንደምታውቁት የትግራይ ነገር እንደው ድራማው አያልቅም። በጣም ነው የማዝነው። ሲሪየስሊ በጣም ነው የማዝነው። በጣም ነው የማዝነው። እንደው ቅርብ ጊዜ ሰሞኑን ግልጽ ለረጅም ጊዜ በሆድ የያዝኩት ነገር ነው። ለረጅም ጊዜ ይህንን በናገር ሌላውን ሊያስቆጣ ይችላል የሚል አመለካከት፣ ነገር ግን ከእውነት ተደብቆ እንትን አይልም። በጣም የሚያሳዝነው ዛሬ ትግራይን የሚበድሏት ያሉት ትግራይን ይህንን ህዝብ ከመከራው እንዳይወጣ ከችግርነቱ እንዳይወጣ ከጦርነት በፊት የነበረችውን ትግራይ እንዳትመለስ የሚያደርጉት በዛች ሀገር የተማሩ ቋንቋቸውን የሚናገሩ ስለዛች ሀገር ሰርተናል፣ ስለዛ ህዝብ ተዋግተናል፣ ስለዛ ህዝብ የማይደረድሩት ረዙሜ የለም። የማይደረድሩት ረዙሜ ነው። ረዙሜን የምደረድረው ከአንድ ስራ ወደ አንድ ቦታ ለመሄድ ይህን ጊዜ ትምህርቴን አጥፍቻለሁ፣ ይህን ያህል ዲፕሎማ አለኝ፣ ይሄን እንደዚህ በዲግሪ ወስጃለሁ፣ ይህን ያህል የስራ ኤክስፒሪየንስ፣ ያ ረዙሜ ነው። ክሪክሮም ቪቴ ይባላል በፍሬንች። ረዙሜ ነው። በጣም የሚገርም ነገር ነው። እንደነዚህ ባዮቹ እንደነዚህ እኛንን ከኛ በላይ እናንተ ስለ ትግራይ ታውቃላችሁ ወይ? ይነው ቀን እኔ ምድል ኤጆች የሸመገልኩት ቀንና ፀሐይዋን ማወቅ፣ ይሄ ደግሞ ህፃን የተወለደው የ5-6 ዓመት አፍ ሲፈታ ቀን መሆኑን ያውቃል፣ ጨለማ መሆኑን ማንም ለማን ነው መሆኑ የሚታወቀው። እና ዛሬ የመጣሁት ታውቃላችሁ ሀቅ ነው፣ ፋክት ነው። ትግራይ የተቀሩትን የአብይ አህመድ ገቨርንመንት ውችስ ያንን ህዝብ ሳይወድም ሳይወደድም ሲል ይሄ መንግስት ነው የሚመራው እና ከዚህ ጋር የተፈራረሙት ጦርነቱ ለማቆም ሲያቆሙ ሳውዝ አፍሪካ ላይ የተፈራረሙት ፍም አለ። ስለዚህ ትግራይ ኮምፕሊትሊ ወደ ኢትዮጵያ ነው የገባችው ነገር የለም። የምትገናኘው በዛች በተፈራረሟት ሰንሰለትን በለው ዋና ስለመዋኝ የዚህ ሀገር ውስጥ አንገት ቼኖችን አውጥተህ ነው። እዚህ ሀገር ስትሪክቶች ናቸው። ስለዚህ አላድርጎም። እንደዛ ውሰዱት። በዛ ቼን ነው የሚያገናኛቸው እና ሁለቱ የተፈራረሙት አሉ። እንዲያውም ቲፒኤልኤፍ እና የኢትዮጵያ ገቨርንመንቱ። ስለዚህ የሚያደርጉትን ነገር በተፈራረሙበት ከሆነ የሚያደርጉት ነገር ሁሉ በስምምነት ነው መሆን ያለበት። የተፈራረሙትን የፈረሙት ውል አላቸው። 15 ነው 14 ዞሩ የማየት አለብኝ። እንደዛ የፈረሙ በዛ ስምምነት ነው ኢንክሉድድ መምራት አለበት። ለፕሬዚደንትነት መመረጥ አለበት።
አያችሁ እነ ጌታቸው እነ ሌሎችንም በኮalition ሲመርጡ ቲፒኤልኤፍ አጽድቆት የኢትዮጵያ መንግስት ኦኬ ያለበት ነው። ግን አፖይንት ሲያደርጉ እነዚህ ይህንን ሰውዬ ምራለን የዚህ የጀነራል ታደሰ ወረደ ነው ታደሰ ወረፈር ህዝቡ የዚህ ሰውዬ እንትን ማን ነው መጀመሪያ አፖይንት ያደረገው? ይህን ሰውዬ አቅርበ እንፈልገው። ይህንን አልቀበል ብሎ አብይ አህመድ የማይቀበላቸው ሰዎች አሉ። ለምን እንደዚህ አይነት ሽልጥልጦች አይደሉም፣ ለሆዳቸው የሚያድሩ አይደሉም። ዋን ኦፍ ደም ዶክተር ደብረጽዮን በምንም ጥፋቱ ወንጅለው፣ ነገር ግን ለዚህ ነገር እንትን አይልም፣ አይፈልገውም ሌሎችንም። ስለዚህ አማራጭ ተብሎ ይህንን ጀነራሉን መረጡት። ይርብ አፖይንት ያደረጉት እሱም ሄዶ እዛ አፖይንት ካደረገ በኋላ የተፈራረመበትን አንገቱን ይዞ የተፈራረመበትን ነገር አይፈልጋት ማለት ተገዶስ እንደተፈረመ የሚያሳብቀው ለዚህ ነው። አምኖበት አይደለም የሚፈረመውና ሁልጊዜ ማበላሸት ይፈልጋል። 8 ምናምን ብሎ ሰጥቶት አስፈርሞት ሄደ። ይህ ሰውዬ በእውነቱ እኔ ከበቃኝ የዚህ ሰውዬ ነገር እነዚህ መጀመሪያ የበቃኝ የዚህ ሰውዬ ነገርና ምንድን ነው ብዬ እንትን ያልኩት ኦነስትሊ ለእናንተ እነዚህ በስደት ላይ ያሉት ስደታችን በቃ ወደ ቦታችን መልሰን ብለው በሰልፍ ተነስተው ወደ ቢሮ ሲሄዱ አላናገራቸውም ያለ ጊዜ ነው እኔ እውነቱን ልንገራቸው የበቃኝ። ሌላው ቅጥል ያደረገኝ እነዚህ ወጣቶች አንበሶች የትዊትን ወጣቶች ያችን ወረዳዋን ከተማዋ ስሟ ለጊዜው ከአእምሮ ብትጠፋም እነዛ ያችን ሴት ሁሉ ጊዜ ያሉ ሞት እንትን ያሉ የተቻለኝ መጠን እኔም ትንሽ እንትን ብያለሁ። ሩቧን የጥፍር ቆሻሻ እንኳን መትሆንም እንትን አድርጌያለሁ። ይህንን ብዬ እኔ ብራግ ማድረግ አልፈልግም። የምናደርገውን ነገር እግዚአብሔር ነው። እግዚአብሔር ሰጪ እንትንም ሲል እግዚአብሔር ደግሞ የሚጨምረው ለእንደዚህ አይነት ነገር በጎ ነገር። ስለዚህ እነዚህ ወጣቶች ተሰብስበው ዓለምን ባንጫጫት ጊዜ ለመጀመሪያ ጊዜ ሄዶም ጆክ ነው ያደረገው። በጣም ነው ጽፍ ያለው። ስለዚህም ተናገር ያለው ምንድን ነው ያለው? መልሰን እያቸው እዛም ብትሄድ እዚህም ብትሄድ መልሰን መቼ ነው የምትመልሰው ሲል እንዲህ ብመልስህ አንደኛዋን የጠየቃት ብመልስሽ ምን ትሰጭኛለሽ? ጆክ ነው፣ የሚያሳፍር ነው፣ ሰፕራይስ ነው አለችው። አንዷ ከሷ የ10 ዓመት አንበሳ ብሬናቸው እኮ በጣም ነው የሚገርመኝ። ከዛ አታልፍም። እንደዛ አይነት ምን አለችው? አንተነ እንጂ ሰፕራይስ ማድረግ ያለብኛል። አንተነ መልሰ ሰፕራይስ ያድርጋል። ሌሎችም ሽማግሌዎችም እባክህ ምናውቅ አንተ ጀግና፣ በጀግነትህ እናውቅ ነበር። መቼ ነው የምትመልሰን? አፓረንትሊ አንድ ዓመት ውስጥ ያደረገው ምን አለ? ምንም የለም። ይሄ ሰውዬ ዓመቱን ሲጨርስ በክብሩ ሌላ ነገር እንዲመጣ አንዳንድ ጊዜ እንትን ማለት እኮ ትልቅ ነገር ነው። ነገር ግን ለጥቅማቸው ለወዳቸው ለዚህ ህዝብ የማያስቡ ለዛች አገር የማያስቡ ናቸውና በእውነቱ በዚህ ኮንክሉድ አድርጌያለሁ። የሚቃወም ሰው አይጠፋም። ነገር ግን ሁልጊዜ ከአፌ ካወጣሁት ወቀሳውንም ልቀበለው። እንደምታውቁት ትልቅ ሾልደር አለኝ፣ ልሸከመው ነው። አሁን ትልቁ ነገር ይሄ ያመጣሁላችሁ ነው። ሾርት በሆነችው ትራንስሌት አድርጌዋለሁ። ሾርት በሆነ አነጋገር ቲፒኤልኤፍ ሪጀክት አድርጎታል። ታንጋድ ሪጀክት፣ ይሄንን አንቀበልም፣ ከህግ ውጭ ነው። ሌላ ነገር የተናገሩት የለም። ለዚህ ነው በቀዩ ያደረኩት። ይሄ ቲፒኤልኤፍ ነው።
ከዛም ገልበጥ አልኩኝና እስቲ የዓለም ጋዜጣዎች ምን ይላሉ? በተለይ ፊው ሮይተርስ አሶሲዬሽን ፕሬስ ሜምበር ኦፍ እኔ ኒውስ አዲክት ጃንኪ እንደመሆን መጠን እነዚህ ሜምበሮች ነኝ እና አክሰስ አለኝ ገብቻለሁ። ይሁንና በዚህ በኩል ደግሞ በቀኝ በኩል ያደረኩት አሶሲዬሽን ፕሬስ የጻፈው ነው። ከማወስዶ ከቲፒኤልኤፍ እንዳልተቀበለው ይሄ ደግሞ ቲፒኤልኤፍ የጻፈው ነው እና እንግዲህ አዎ እኔም ደስ ብሎኛል። ምክንያቱም ህገ ወጥ ነው። አብይ አህመድ እስከ መቼ ነው ጢፒ መጫወት የሚፈልገው? ከቲክታክ ወገኖች የሰማሁት አለ ጆተኒ ይሉታል። ልጅነቴን ትዝ አለኝ። ድሮ 5 ሳንቲም ሲኖር ተሰባስበን ጆተኒ የሚሏትን እችን እንትን እንጫወት ነበርና እዚሁ ቲክታክ ላይ የሰማሁትና በሱ ልጅነቴን አስታወሰኝ ይላሉ። እኔ ደግሞ ሌላ አብይ አህመድ እስከ መቼ ነው በትግራይ ህዝብ ላይ በዚህ በተራቡት ላይ ጢፒ የሚጫወተው? የዚህ የጢፒው የዛች ቅጠሉ የጢፒ መጫወቻ ቅጠል አይደል በገመድ አስረን ምንጫወት የነበረው በዛ ጊዜ። አሁን ምናልባት ዘመኑ እንትን ብሏል። ኳስም ሊገዙ የሚችሉ ብዙ በዛን ጊዜ ኳስ ለማግኘት እኔ ልጅ በነበርኩበት ጊዜ ትልቅ ነገር ጢፒ የምንጫወተው በቅጠል ነበርና ቅጠል የሚሆኑት እሱ ጢፒ እንዲጫወት ቅጠል የሚሆኑት በቋንቋውን እዛ ተወልደው ያደጉ ቋንቋቸው የሚናገሩ ነው ለሆዳቸው ያደሩ ብራግ እንደነገርኳችሁ ለዚህ ሰርች አለው። እንደዚህ ነው። እንደዚህ አሁን እንደ ጀነራሉ አይነቶቹ ሌሎችም ብዙ እንዲህ አድርገው ነገር ግን ታሪክ በእውነቱ እነዚህን ሰዎች እነዚህና እነዚህን የመሳሰሉ ትልቅ እንደሚወቅስና ግን ግድ የለንም ስለ ታሪክ ግድ የለንም ከሞት ወዲያ ምንድን ነው የሚሉት ነገር አለና እንትን ያሉ የሚሉ ይመስለኛል። ስለዚህ ትልቁ ፖይንቴ ወገኖች ወደ እናንተ የቀረብኩት ይኸውና ቲፒኤልኤፍ ሪጀክት አድርጎታል። ህጋዊም አይደለም። ነገር ግን አንፎርቹኔት ሆኖ እንደው ምን አይነት ዘመን እንደመጣን አናውቅም። ያቺ ሀገር እንደነዚህ አይነት ሰዎች ተመልሳ ከ35 ዓመት በኋላ ተመልሳ በመውደቋ በጣም ነው ሪግሬት ማድረገው። በጣም ነው ከልቤ ማዝ ነው። ይኸውና አንድን ነገር መፍታት የማይፈልጉ አንድን ነገር ማድረግ የማይፈልጉ አማራውም ህዝብ በድሮን እየጨፈጨፉ ኦሮሞንም እንደዛው ሌላ ነገር የሚያውቁት እኔ እነዚህ ማጆሪቲዎቹ ምርኮኞች ናቸው፣ የተማረኩ የነበሩ ናቸው። ይሄ ደግሞ ገና ከልጅነት አድርሰውት እዚህ አስተምረውት እዚህ ደርሰው ዶክተሬት እንኳን የሚያጠራጥር ነው። ለዚህ ነው ዶክተር ማለደው የት እንደጻፈው ቴሲሱን እግዚአብሔር ይወቀው። እችን አገር እንዲህ የውሸት የተናገሩት እኮ የሚናገሩት ዓለም ስለ ትግራይማ የተናገሩት ጉድ ነው እኮ የሚባለው። ጉድ እንደው ሃንኪ ዶሪ ሄቭን አድርገናታል ነው ማለት ነው የቀራቸው ማይሰጣቸው። ይሄ ሄዱ ሪፖርት ላድርግ ብሎ አዋቅሮ አንድ ወሮ በላ አለ አዲስ አበባ ጮማውን እየቆረጠ የሚኖር ምን ይመስላል እሱ የጻፈው ነው አሉ። ሩመር ነው ፋክቱ እኔ ጋ የለኝም፣ ግን የጻፈው ነው። የትምህርት ቤቱ በጣም የሚገርመው እኮ ናቱ ሎንግ ጎ ለተሰለማን ፍገው ከወር በፊት ተማሪዎች ግርብጥ ብለው ወጥተው አስተማሪዎች ደሞዛችን አይከፈለንም ሲሉ ትምህርት ቤቱ 80 ሺህ ምናምን ትምህርት ቤት እየተሰራ ጉድ እኮ ነው የሚሉት። ኢንዱስትሪው እየተመለሰ ነው። የትኛው አለ ምን ያህል ይሄንን ትላንትና
በዚህ ከንኩሉ ላድርግ። ትላንትና ትልቅ ላፍሊ ዲስከሽን ውስጥ እየሰራውም እያለሁ ትንሽ ታይም አገኘሁና ቢዚ ሲሆን ሰማቸዋለሁ። ግን ብዙ ጊዜ ሰማለሁኝ አድርጌ የሰራው ሰማለሁኝ አቴንድ ኮምባል አድርግ። ትናንትና ግን አትሬን አድርጌ በእውነቱ ትልቅ ዲስከሽን ነበር። በዚህ ቲክታክ ስድብ ብቻ አይደለም፣ የቁም ነገር ብዙ የምንለዋወጥበት ኢንፎርሜሽን የምንሰጣጥበት ነው እና ትልቅ ዲስከሽን ውስጥ ገብቼ ነበረ እና በእውነቱ የትኛው ሁሉም አንድ ከንክሉን ላይ የደረስነው የትኛውን ትግራይ ነው የሚያወሩት፣ የትኛውን ትግራይ ነው ብለን ሁሉም የተስማማበት ነው እና ያወሩት እኮ በቃ እንደው ሄቭን አድርገናታል ማለት ነው። የቀራቸው እኮ እያደቀቋቸው አንድ ዳቦ እያሳረሯቸው ለዛ የመጣውን ስንዴ ፈጭቶ ዱቄት ኢትዮጵያ መረተችው ነው ብሎ ለጎረቤት ሀገሮች የሸጠውን እንደው ጉድ እኮ ነው። እና ወገኖች የሚያስቅ አይደለም፣ የሚያቃጥል ነው፣ የሚያሳዝን ነው እና እንግዲህ እናያለን። በእውነቱ ደግሞ እንደዚህ አይነት ፕላትፎርም ያለን ሰዎች ይሄ ከህግ ውጭ ነው። ስለዛ ህዝብ የምንቆረቆር፣ ስለዛ ንጹህ ህዝብ ስለምንቆረቆረው ለምን እቺ ክልል ኤክሰፕሽናል የምትሆነው ከሌሎቹ ክልሎች የምትለይበት ምክንያት ምንድን ነው? መሬቱ አይደለም፣ ህዝቡ መሆን አለበት። ህዝቡ ስቲል እንደነዚህ አይነት ሆዳሞች ለዛ ሀገር ተዋግተናል፣ እዛ ሀገር እንትን ብለናል፣ ከኛ በለጠ ታውቋታላችሁ ወይ እያሉ ረዙሜያቸውን በየቀኑ የሚበተትኑ አንድ ቀን ሲያወሩ አንሰማም። 41% መሬቷ ከጦርነት በፊት የነበረው መሬቷ አልተመለሰም፣ ህዝቦቹ አልተመለሱም። ያ አይደለም የነሱ ፕራዮሪቲያቸው። ቤት ይሰራሉ አሉ፣ እዛ ቤት አላቸው፣ ሄደው መናፈሻ ኮሪደሩ መናፈሻ እዛ ነው መሰለኝ ቫኬሽን ማሳለፍ የሚፈልጉት። ክትፎና ጮማ እንትን ያላቸው ሰዎች ናቸው። ለሆዳቸው አምላካቸው ሆዳቸው የሆነ ፕሪንስፕል የሌላቸው፣ ስለ ፕሪንስፕል የሚያወሩ ሀቅ የሌላቸው፣ ሀቅን አስመስለው የሚያወሩ በውሸት የተሞሉ ውሸታሞች፣ መጥፎዎች ሌላ ምለው ነገር የለም። መጥፎ ሰዎች ናቸው እና ወገኖቼ ይሄ እንግዲህ አሶሲዬሽን ፕሬስ የጻፈው ነው። አሶሲዬሽን ፕሬስ በዚህ ልጨርስ። እነዚህ ብዙ የዓለም ዜናዎች ኤቢሲ፣ ሲኤንቢሲ፣ ኤንቢሲ፣ ሌሎችም እና አልጀዚራ ኢንፎርሜሽን የሚገዙት ከአሶሲዬሽን ፕሬስ ነው። ሮይተር እና አሶሲዬሽን ፕሬስ እነዚህ በጣም በዓለም ውስጥ ያሉና በጣም ደግሞ ተደማጮችም ናቸው። ስለዚህ ይሄ ከአሶሲዬሽን ፕሬስ የመጣ ነው። ይሄ ደግሞ ቲፒኤልኤፍ ብዙውን እንኳን እንደ ቻልኩ ትራንስሌት ያደረኩት ነው። ቲፒኤልኤፍ የጻፈው ነው። ትልቅ ነገር ነው። እንበርታ። አሁንም መልካሙን አውደ ዓመት መኝላችኋለሁ። ወደፊታችን ያለው መቼ እንደሆነ አላውቅም። በርቱ። እግዚአብሔርን ይዘን እውነት ሁልጊዜ እንደምታሸነፍ አልጠራጠርም። እምነቴም ከፍ ያለ ነው፣ አምናለሁ። በርቱ። ያሳዝናል።